የዘረኛ መንቻካ ቃል አጋኖ ፖለቲካ አታቱሌ ቡቄ በሃማ ቱማ በሁለተኛ ደረጃ ትምህርት ቤት የአማርኛ አስተማሪያችን ካረሳው አቶ አሻግሬ ይባሉ ነበር። ሲያስተምሩን በድርሰት ጽሑፍ ውስጥ ቃል አጋኖ አታስገቡ፣ አታብዙ ይሉን ነበር። ሰማይና መሬት ተነጥፈው ብራና ቢሆኑ ውቅያኖሶች ሁሉ ቀለም፣ የዓለም ዛፍ ተቆርጦ መጻፊያ ቀርከሃ መንጎል ቢሆን የማቱሳላን እድሜ እንኳን ቢሰጠኝ ያንቺን ቁንጅና ጽፌ ልጨርሰው አይነት ቃል አጋኖ። ምስጋና ይድረሳቸው ላስተማሪ። ከቃል አጋኖ በተጨማሪም በቀላሉ ሊቀርብ የሚችለውን አውቃለሁ ለማለት ተናደደ በማለት ፈንታ ተቆጫበረ ብሎ መጻፍንም ተው ይሉ ነበር። አንድ የትምህርት ጓደኛዬ በእንግሊዝኛ ጥሩ ከጻፈ በኋላ ቴሳረስ መዝገበ ቃላት ይከፍትና አብዛኛውን ቃል በተመሳሳይ ቀይሮ ስለሚያከብደው ማንበብ ይቸግረን ነበር። ይህን ሁሉ ያልኩት ቃል አጋኖና ምሁር አዋቂ በሉኝ ወደ ፖለቲካው መስክ ዘው ሲሉ ብዙ ችግርን ያስከትላሉ በሚል ለማቅረብ ነው። ወርታስሮ ማንዴላ መሆን ወያኔ መጽሔቶችን ሳያፍን በፊት አንድ መጽሔት አንዱን ተቃዋሚ መሪ ጋንዲ፣ ኢየሱስና ማንዴላ ተዳምረው እነሱን ይመስላል ብሎም ጽፎ ነበር። ልክ ማጣት በህልም እህል ውቂያ። የዘመኑ ወጣት የሆነ ሲያደናግረኝ አንድ በእንግሊዝኛ ችሎታው የሚያደንቀውን አስተማሪ ሲገልጽልኝ ኤች እንኳ ሲል በእንግሊዝኛ ነው ብሎኝ ለተወሰነ ጊዜ ኤች በእንግሊዝኛ ያለ መስሎኝም ቆይቼ ነበር። ለነገሩ ቃል አጋኖን ለባለስልጣን አወዳሾች መተው ያለብን የጥራዝ ነጠቅነትና ቅጥረኝነት ምልክት ስለሆነም ነው። ይህን ለምን አሁን ለመጻፍ እንደተነሳሳው ለብዙዎች ምስጢር የሚሆን አይደለምና አልፈዋለሁ። በልክ ወገኖች፣ ሰላም ነው ይሉናል መፍትሄ መንገዱ፣ ይሉናል አይጠቅምም ጠመንጃ ማንሳቱ። ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው። ተወደድም ተጠላም ከ40 ዓመታት በላይ በትግል መስክ ቆይተናል። ወደዱም ጠሉም በአገራችን የመጀመሪያ ዘመናዊ ፓርቲ ሊባል የሚገባውን ድርጅትም መስርተንም ህዝብ አደራጅተንም ስርዓት ለዋጭ ትግልን ለማካሄድ ችለናል። በአቅም ማነስ የተነሳ የታጠቀ የጭቆና ኃይል የህዝብ ድል ቢነጥቀም ይህንንም በከተሞችም ሆነ በዱር በገደሉ ዓመታት ታግለነዋል። በትምክህት ላይ አተኩረን ጥበትን ቸል ያልነው ቢመስልም ወያኔን ከተመሰረተ ጀምሮና የግንጠላ ኃይሎችንም ችግር በሰላምና ዴሞክራሲ ተፈቶ ግንጠላ እንዲቀር ስንታገል ግንባር ቀደም ሆነን ቆይተናል። ወደ ኋላ መለስ ብለን ተመክሯችንን ስናይና ያለፍነውን ውጣ ውረድ ስናጤን ዛሬ በቀል የፖለቲካ እንክርዳዶች ያን ሁሉ ትግል ሊያክቸለችሉ ሲነሱና በሰማት ላይ ሊሳለቁ ሲቃጡ ለመናደድ ጊዜ ባይኖረንም ከመታዘብ ግን ወደ ኋላ አላልንም። ያኔ በከተማው ጭራሽ በሀገሩ እኛ ስንታገል እነማን ነበሩንም አሰምተናል። የውጭው ብቻ ሳይሆን የራሳችንም ጠማማ ስለጎዳን ይህንንም አስፈረን ነበር። ያ ቅዱስ ዓላማ ስንቱን ያሰለፈ፣ ያ ግዙፍ ቤታችን ስንቱን ያስጠለለ እንዳልነበር ሆኖ ዛሬ ተወገዘ። የጠላቱስ ሲሆን የቤተኛው ባሰ። በትግል ስንሰማራ ከምር እንጂ ከቀልድ ስላልነበረም መገደል መግደል ትግላችንን አጅቦታል። እንደ ዘንድሮዎቹ ዘመናዊና ስልጡን ፋኖች ቦምብ ወርውረን ማንም ሳይጎዳ ውጊያ ገብተን ከጠላትም ከኛም ሁሌም ማንም ሳይሞት የምንወጣበትን ዘዴ እንኳን ያኔ አሁንም
አናውቀውም። በሳይንሳዊ ስልት ተዋግተን ከኛም ከጠላትም ማንም ሳይሞት አሸናፊ ሆንን የሚሉት ትርጉም አልባ ከመሆኑ ባሻገር የአገር ጉዳይ ባይሆን ኖሮ ያስቀንም ነበር። ትግል ሞትን፣ መስዋዕትነትን ይጠይቃል። ድርጅት በተለይም ሰራዊት ጠበቅ ያለ የሥነ ሥርዓት ሕጎች ስላሉትም እነዚህን መጣስ ያስቀጣል። ጥቂት ቢሆኑም በዚህ መልክ የተቀጡ አሉ። ጠላትን ተኩሰን ስንገል እኛም መስዋዕትነትን ከፍለናል። መስዋዕትነትን የማይጠይቅ ትግል የነ ቁጭ ፋኖች ቧልት እንጂ ካለው ሁኔታ ጋር የሚገናኝ አይደለም። ይህን በተመለከተ በ1992 ዓመተ ምህረት ስንተች ሐኪም ተትረፍርፎ በሽተኛል ድን አለ፣ ጠንቋይ ባገር ሞልቶ ክታብ ረከሰ፣ ፈላስፋ የትግል ፕሮፌሰር በዝቶ የፋኖን የተኳሽ ድራሹን አጥፍቶ ብለን ነበር። ያፓን በዚህም በዚያም ሊተቹ የሚነሱ ክፍሎች ቀደምም ከደርጉ ጋር አብሮ ወንጀለኛ አሁንም ወያኔ ወይም የወያኔ ቡችሎች ካልሆኑ በቀር ነፃ ሊባሉ የሚችሉ ተቺዎች ብዙውን ጊዜ ትችታቸው መሰረተ ቢስ የሚሆነው ታሪክን ስለማያውቁ መሆኑ መጠቀስም ያለበት ነው። ለፈረንጅ ዲፕሎምና ዲግሪ ምርምር ሲያደርጉ የሀገራቸውን ታሪክ በሚመለከት በግልቡ መናገርና መጻፍ እየቀናቸው ችግር ፈጥሯል። ሐቅ ፍለጋ ጊዜ አያጠፉም። ውግዘት ለመደርደር ግን ይፈጥናሉ። ሚስጥር ያልነበረውን ታላቅ ግኝት ሚስጥር ሊሉንም ይቀርጣሉ። ኢህአፓ ግራ ክንፍና ሶሻሊስት ነበር ይላሉ። እንዴታ! ለሰው በላ ስርዓት ደማችንን አላፈሰስንም። ምህረት አልባ ካፒታሊዝም ለፈለጉ ወያኔም አላቸው። ቅይጥ ኢኮኖሚ ብለን የያዝነውን አቋም ያጤኗል። ከትችት በፊት ማለት ነው። ለሰርቶ አደሩ ህዝብ ጥቅም በቅድሚያ ታግለናል። አሁንም አቋማችን ይህ ነው። ለውጥ ስንልም ለህዝብ እንጂ ለጥቂት ከበርቴዎች ምቾት አልነበረም፣ አይደለም፣ አይሆንምም። በከተማ ተታኩሰናል። አሁንም ከተመክሮ ተምረን በጥንቃቄ ልንወስደው የሚገባ እርምጃ ነው። ለምናምንበት ታግለን ተሰውተን ለሀገር ቆመናል። እስቲ ተቺዎች ስለ ትግል ወሬውን አቁመው ለሀገር በትግል ሲሰውላት ለማየት ያብቃን። ሞትን ምን አመጣው ከድል ሽንፈት ጋራ? ሞቶም ያቸንፋል ያለው ክቡር ዓላማ። ትግል የኳስ ጨዋታ አይደለም። ሽንፈት ድል በገባው ጎል ልክ የሚመዘን የሚወሰን። ትግል ድልን አከማችቶ የመጨረሻ ድሉን ሊቀዳጅ ዓመታት ሊፈጅበት ይችላል። በህብረተሰቡ ዘንድ በድርጅት በንቃት ወዘተ የሚታዩ እመርታዎች የትግል ውጤት ናቸው። ወያኔ ተፈናጦ ሁሌም ሊገዛ አለመቻሉ የህዝብ ትግል ውጤት ነው። ለመጨረሻው ድል የተጀመረም ግብግብ ነው። ለዚህም ነው በደፈናው ህዝብ ድርጅት ተሸነፈና አልፎም ለመቸነፍ መስዋዕት ምን አስፈለገ የሚል የመሐይምና ቡከኖች ትችት ሳይጥመን የቆየው። ሌላ የሚነሳው የመከፋፈል ጉዳይ ነው። ድርጅት የሀገር ቅራኔ ነጸብራቅ ነው። ያለው ቅራኔ የሚወልደው ነው። በሌላ በኩል ደግሞ በውስጡ የህብረተሰቡ ቅራኔ ይንጸባረቃል። ለሰርቶ አደሩ ህዝብ ጸንተው የቆሙ እንደሚኖሩት ሁሉ ወልመጥ ዘልመጥ ንዑስ ከበርቴያዊ መዋዥቅ የሚያጠቃቸውም ይኖራሉ። ቢያሳዝንም ጎጠኞችም ጥልቅ ብለው ከጎጣቸው አልፎ ለሀገር መቆም አቅቷቸው ድርጅቱን ያዳክማሉ። ባለው ቅራኔም የተነሳ ክፍፍል መምጣቱ፣ ግጭት መፈጠሩም መጠበቅ ያለበት ነው። አባላቱ የሚቆሙለት መደብ ጥቅም እርስ በርሱ የተቃረነ ሊሆን ይችላልና አንዳንዶች ይህን ያልተረዱ ድርጅት ውስጥ ክፍፍል ሲመጣ ድርጅቱንም ማውገዝና መንቀፍ ይቀናቸዋል። ዛሬ ተደራጀን ብለው በጎጥ 17 የሆኑና ክፍፍላቸው መረን ለቆ አጥፊን ሻለቃ አስታራቂ ብለው እስከ መማጠን የደረሱ ያኔ በየካቲት ኢህአፓና መኢሶን ሳይስማሙ ቀሩ ብለው ሲያወግዙ ተደምጠዋል። ይሉኝታ ማጣት። ሁለቱ ድርጅቶች የተለያዩት በፖለቲካ አቋም ልዩነት ሲሆን ምናልባትም በቅራኔ አያያዝ ሊወቀሱ የሚችሉ ቢሆንም
ሊስማሙ የሚችሉበት ሁኔታ በተጨባጭ አልነበረም። በኢህአፓ ውስጥ የመጀመሪያው አንጃ በከተማ የተፈጠረው እንዲሁ ከደርግ ስር ሆነን እንስራ ወይስ ጸረ ደርጉ ትግል ይቀጥል በሚል ልዩነት ሲሆን የብዙሃኑን ውሳኔ የረገጡ ክፍሎች ወደ አንጃነት አምርተው ብዙ ጉዳት በድርጅቱ ላይ ሊደርስ ቻለ። በቅንጅትም በህብረትም በ1997 እና በኋላም የተፈጠረው ልዩነት ለወያኔ ጥቃት ህብረቶቹንና የህዝብን ትግል ሰለባ ማድረጉ የሚካድ ባይሆንም ለክፍፍሉ ምክንያት ነበረው። ከባለነፍጦችና ገዢዎች ጋር ማበር፣ መጎንበስ፣ ሰላም በሚል ጭምብል እጅ መስጠትን መስበክና የመጣ ቢመጣ አሻፈረኝ ብሎ ለሀገር ለህዝብ መታገል የሚታረቁ አማራጮች አይደሉም። በጎጥ የሚደራጅ አንጃ ፍጹም በኢህአፓ ውስጥ ሊተነፍስ የሚፈቀድለት አይሆንም። በህብረተሰቡ ውስጥ አድርባይነትና ጨለምተኝነት፣ ሽንፈት ጊዜውን እየጠበቀ ማገርሸቱ የማይቀር ነው። አሁንም የምናየው ነው። በታሪክ ማጠፊያዎች በተለይም ገዢዎች ሊንኮታኮቱና ሊወድቁ አፋፍ ሲደርሱ የአድርባይነት ከበሮ በሰፊው ይደለቃል። እንብላ ባዮች የህዝብን አመጽ ለማስቆም ከገዢዎች ሊደራደሩና ሊሞዳሞዱ አንገት ቀና ይላሉ። በተመክሯችን ደግመን ደጋግመን ያየነው ቢሆንም ከሾህ ወጥቶ ጋሬጣን የሚመርጡ አሁንም አሉ። ከባህር ወጥተው ጤዛ የሚልሱ ሁሉ አገር ወዳድ ሁሉ አገር ጥሎ ሁሉ አዋጊ ሆኖ ተዋጊ ሟች ጠፍቶ ቃልቻው በዛና ስልቻ ያሽጠፍቶ ቆራርጦ ጨረሰን ሬት አልባ ኮሶ። ማነው አገር ወዳድ? የሀገርስ ትርጉም ምንድነው? ማነው ኢትዮጵያዊ ብሎ በተማሪነቱ ጊዜ የገጠመው ሰው ዛሬ ከሮና በሽቅጦ የሚገኝ የግንጠላ አቀንቃኝ አዛውንት ሆኗል። በኢትዮጵያዊነት ላይ እንደራደር የሚሉና አሁንም እንደ ኦነጉ ፍሬው ማአሾ፣ ዳውድ ኢብሳ ኢትዮጵያዊ አይደለንም የሚሉ አልጠፉም። በኢትዮጵያ ጭቆና ነበርና አብረን ለመኖር ዴሞክራሲን አስፍነን ለመቀጠል እንስማማ ማለት ተገቢና የሚደገፍም ነው። ግን በታሪክም ኢትዮጵያዊ አልነበርንምና አገሪቱን ጥለን ተገንጥለን ሌላ አገር እንሆን ማለቱ ግን ስህተትና ሁሉን ጎጂ ግንጠላ ነው። ግንጠላ ደግሞ ምንም የማይጠቅም የብሔረተኞች የንዑስ ከበርቴዎች ጫጫታ መሆኑን፣ ለባዕድ የሚጠቅም ምርጫ መሆኑን በኤርትራም በደቡብ ሱዳንም ሁኔታ የምናየው ነው። ወደ ጥፋት ጎዳና አመሩ እንጂ የደረሱ ከመገንጠል በመለስ መፍትሄ ሊያገኝ የሚችለውን ጉዳይ አክረውና ተገንጥለው ለህዝባቸው መፈየድ ሳይሆን የባሰ መከራን እንዳመጡ የምናየው ነው። ይህን ምርጫ ውድቅ የሚያደርገው የነሱም ምሳሌ ነው። ቁም ነገሩ የራስ ባንዲራ መያዝ በነበር ስንቱ ነፃ ወጣ የተባለ የአፍሪካ ሀገር እውነትም ለህዝቡ ጠቃሚና ነፃ ሆኖ በተገኘ ነበር። ደርግ ለገንጣዮች አመቻችቶን ከፈረጠጠ ከተሸነፈ በኋላ ወያኔ ኢትዮጵያን ሲያጠቃ ለመከላከል አለመቻላችን የታየ ነው። ቃልቻው በስቶና ሁሉም እጅ መስጠትን ሰብኮ ሊታገሉ የጣሩትን አጋልጦ ማስጠቃቱ ደግሞ ግልጽ የሆነ ነው። ባጼው ጊዜ ትጥቅ ትግል ስንል የጊዜው ባንዳዎች ጠመንጃ ነካሽ ይሉን ነበር። የወያኔ ጀሌዎች ደግሞ ብረት ስናነሳ ደም የጠማቸው መላ ያቃታቸው ሲሉ ተሳልቀውብናል። ከ20 በላይ ዓመታት ፈጅተው ሁለገብ ትግል ነው መፍትሄው እንዳሉ ስናይ ትጥቅ ትግል ይሉ የነበሩ ደግሞ ተገልብጠው ሰላማዊ ትግል እንጂ ሌላ አይታሰብም ሲሉንም አድምጠናል። በኢትዮጵያችን የስልጣን ባለቤት የዙፋን ተቀማጭ የሰው ስጋ በይ በሰው ደም ተጉመጥማጭ ነውና እባብን በእንጭጩ ብንል ብዙ ሰሚ አላገኘንም። ወያኔም ጊዜ አግኝቶ ተደላደለብን። የተከሰተውን የኖርነውን መከራ ስቃይና ውርደት ሁሉም ያውቀዋል። ለገዛ አገሩ ሙትልኝ የሚለው ከትግል ርቆ ጦር የሚሰብቀው የዘንድሮ አበሻ ሁሉን አበላሸው ለጊዜ ለራሱ ጊዜን እየሰጠው። ጊዜንስት ፖለቲካ ዘመን አልፎ ዘመን ሲተካ ሲያደነቁረን የቆየ ነው።
በአፄው ጊዜ ዶክተር፣ ፕሮፌሰር የተባሉ ሕዝብ ገና አልነቃም ጊዜ እንስጥ፣ ለእንዳልካቸው መኮንንም ጊዜ እንስጠው ብለው ሲለፈፉ ስንሰማ ቆይተናል። ትግሉ የተካሄደው እነዚህን ለጨቋኝ ጊዜ እንስጥ ባዮችን ወግዱ በማለት ነው። የታሪክ በራዦች ያውም በትግሉ ያልነበሩ ዛሬ ተገልብጠው እንዳልካቸውን ጊዜ ብንሰጥ ኖሮ ደርግ ባልመጣብንም ብለው ታሪካዊ ምኞትን ያስደምጡናል። ለመሆኑ ያኔ የት ነበሩ? ደርግ ባይመጣም ግን ጭቆናው ይቀጥል እንደነበር ማስታወስ ተስኗቸዋል። ለደርግ ለራሱ ጊዜ ይሰጠው፣ ለመቃወም አንቸኩል ያሉን ሐሳቢዎች አሁንም ተመሳሳይ እየሰበኩ አሉ። የኢትዮጵያ ጠላቶች ናቸው፣ አወቁትም አላወቁትም። ወያኔ ስልጣን ሲይዝም ይህንኑ ጊዜ ይሰጣቸው ለልጆቹ የሰበኩና ከወያኔ ጋር የተቃቀፉት ጥቂቶች አልነበሩም። ጊዜ የሚሰጠው ሲመረመር ለጭቆና መቀጠል፣ ለጨቋኞች መተንፈስና በያዙት መቆየትና መግፋት ነው። እኛ በዚህ ሁሉ ሳንታለል ታግለናል። ለስልጣን የበቁትን ኃይሎች መሰረታዊ ይዘትና ጠባይ ስለምናውቅ መቼም ቢሆን መች ስላልተደናገርን ሳይደላደሉ መታገል፣ መጣል፣ ሁሌም መሰረት አሳጥቶ ማስወገድ በሚለው አምነን ታግለናል። ይህ ያኮራናል። ለሆድ አልተቸነፍንም፣ መደንቆርን አላስተናገድንም። ግባችን የህዝብ በመሆኑና ህዝባዊ መንግስት ምስረታ በመሆኑም በሸንካላ ግማሽ ግብ ወይም ጥገና በማመን አልተጠቃንም። ከጠዋቱ የተናገርነው ሐቅ ሆኖ ቆይቶ አሁንም ሐቅ ነው። ማዳመጥ ያልቻለ ጆሮው ላይ የተኛ አይኑን ሆዱ ከቶ እውር ነኝ ያለማ በስቶ ተበራክቶ ሀገር ስለሞላ ጊዜው አመቸለት አገር ለሚያጠፋ። በአሁኑ ጊዜ ለወያኔ አመችቶት የህዝብንም አመጽ ሊያቀዘቅዝ የተነሳው ከታሪክ መማር ያቃተው የታወረ በመብዛቱ መሆኑ ክርክርን የሚጋብዝ አይደለም። ወያኔ ህዝብን ማደናገሪያ ክፍሎችና መምሪያዎች እንዳሉት ይታወቃል። ለባድመ ብሎ ስንቱን አታሎ እንዳስጨረሰው ነው። ተው ገንጣይ ከጠባብ ይፋጭ እርስ በርስም ይዳከሙ ሲባል ለወያኔ ጫጫታ ጆሮ ተሰጥቶ ስንቱ ተሰልፎ ውድ ህይወቱን ገበረ። መላ ኤርትራን አስገንጥሎ እያለ ለባድመ ሙቱልኝ ሲል ሰሚ ተገኘ ማለት ነው። በጦርነቱ በተፈጠረው አመቺ ሁኔታ ተጠቅሞ ወያኔን ማዳከምና ማስወገድ መሞከር ሲገባው አልተደረገም። ከባዕድ ሀገር ተጫጭነው የተጓዙት ተላላዎች ሁሉ አንድም እንኳን የፖለቲካ እስረኛ ሊያስፈቱ ካለመቻላቸውም ሌላ አቋማቸው ሐቀኛ ሀገር ወዳድነት ጋር የተጻረረ መሆኑን ቢነገራቸው አልሰማም ብለው ነበር። ማዳመጥ ያልቻሉ የተደናገሩ ወያኔ የተጫወተባቸው ለሳሞራ ዩኑስ ሽልማት ሲሰጡ ከወያኔ ጦር ጋር ሲተቃቀፉ ያየነውን አንረሳውም። በዚህ ዝቅጠት ገብተው ወደዱም ጠሉም የወያኔ ሶሎጎች የሆኑት ጥፋታቸውን ስህተታቸውን ግን አምነው አጠፋን ሲሉ አልሰማንም። ዛሬም ያን ስህተታቸውን አጅበው ብቅ ብለዋል እንጂ ወያኔም ይህን ተንኮሉን በየጊዜው ደጋግሞ ጊዜን ገዝቶ እድሜውን ሊያራዝምብንም ችሏል። በቅርቡ ያካሄደውና እያካሄደው ያለው ቲያትር ወይም አስቂኝ ድራማ ተመሳሳይ ነው። የህዝብ ትግል ወያኔ ይውረድ፣ ሁሉን አቀፍ የሽግግር ሂደት እውን ይሁን፣ ዘረኛው አገዛዝ ያክትም የሚል በመሆኑ ለውጥ ያደረገ አስመስሎ ሊቀርብ ባደረገው ጥናት ከነበሩት ኃይለ ማርያም ተኪዎች የተሻለና የሚያዋጣውን አሁንም ጠቅላይ ሚኒስትር የተባለው ግለሰብ በመሆኑ ይህን ሰው በተመለከተ የሚያሻሽጡ ሐሰተኛ ክስተቶች ሐቅ ሆኑ ተብለው ተሰራጩ። ይህን እጩ ወያኔዎች ጠልተውታል። ለውጥ ፈላጊ ነው፣ የህዝብ ወገን ነው፣ አማራም ኦሮሞም እስላምም ክርስቲያንም ነው ወዘተ ተባለና ልፈፋው ጦፈ። ያመኑ ብዙዎች ነበሩ። ሰውየው 27 ዓመት በትንሹ በወያኔ ጉያ ስር የቆየ ሌፍተናንት ኮሎኔል የሆነ በአፋኝ የመረጃ ተቋሞች የሰራ ስንቱ ኦሮሞ ሲገደል ስንቱ ንጹህ ዜጋ ሲፈጅ ድምፁ ያልተሰማ ነው ቢባልም ጆሮአቸው ላይ ተይተው መስማት የተሳናቸው ጥቂቶች አልነበሩም አይደሉምም። የጊዜ እንስጥ አባወራዎች እንደገና ቀና ብለው ጊዜ ሰጠው እንጂ ብለው ሊወርዱብን ተጋበዙ።
ንቁ ፖለቲከኞች ነን ባዮች የባዕድ አገር ነዋሪ ዶክተሮችና የቀድሞ የደርግ ሰማያዊ ለባሽ የፓርቲ መሪዎችም አሁን ዋናው ጉዳይ ለግለሰቡ ስልጣን እንዲያገኝ እንዲሰጠው ማድረግ ነው ብለውም መከሩ። ግለሰቡ ለዚህ ቦታው የበቃው ምንም ስልጣን ሳይኖረውና ወያኔን ሳይጎረብጥ በታዘዘው የሚሰራ መሆኑ ተረጋግጦ መሆኑንም ስተዋል። በህዋ ብልጭታ ባጉል ህልም አባዜ የሰው ነፍስ ይለካል ባልተገራ ጊዜ። ባልተገራ ጊዜ ማለትም በዘመነ ወያኔ ሆድ ቀደመና በደቆር ተመረጠና ለወያኔ ሰለባ መሆኑ ተደጋገመ። ተፋፍሞ የነበረውና ወያኔን ያንገዳገደው ትግል እነሆ ቀዝቀዝ ያለበት ሁኔታ እየታየ ነው። አዋቂነን ባዮች ምሁሮች ተወናበዱና ተደናቆሩ እንጂ የትግል ዋናው ግብ የፖለቲካ ስልጣን ባለቤት ለመሆን ነው። ስልጣን ለማን፣ ስልጣን ምን አይነት ነው የሚለው ነው ዋናው ጥያቄ። በኢትዮጵያ አሁን ፍጹም ስልጣንን ይዞ ያለው ወያኔ ነው። ተለጣፊዎች ትንፋሻቸው የሚፈቀደው ተለጣፊ ሆነው ተዋርደውና እዝ ተቀብለው እስከ ቆዩ ብቻ ነው። ይህ ሐቅ ያልመሰላቸው አሳዛኝ ሐቁን መረዳት ያቃታቸው ጉዶች ግን አሉ። ሐቅ ግን ሐዘን አዘል፣ ሞት አዘልና ቀዝቃዛ መርዶም መሆንም ትችላለች። ተስፋ አዘል ምኞትንም ትገድላለች። ምሁር ተብዬዎቹ በየድረገጹ እናስተምራችሁ ባዮቹ ሁሉ አንድም ሳይቀርና ማፈሪያ አንጃዎችና ባንዳዎች ለአዲሱ ተሿሚ ምክር ሊለግሱ ከጀርባ ቆመናል ሊሉና ስልጣን ያገኝ ሲሉና ወያኔ ነው ሰውየው ያልናቸውን ሁሉ ሊያወግዙ ተሽቀዳድመው ነበር። ሙባሸሩ ፖለቲከኛም ከአዲሱ ሹም ጋር መገናኘትን የሚፈልጉትን ለመመዝገብም ተነስቶ ነበር። ጉዳይ ሰማ ጆሮ። ወያኔ ግን የራሱ መሰሪ ቅስቀሳና ፕሮፓጋንዳ ሰለባ ሆነና ለሰውየው ትንሽም የማወናበጃ ጊዜ ሊሰጠው አልቻለም። መሰረቴ ያለው ትግራይ የወያኔ ልፈፋ ስላስደነገጠው የበላይነታችንን የሚያናጋ የሚያጠቃን እንዴትስ ይሾማል ብሎ ማንጎራጎር በመጀመሩ ውሎ ሳያድር ለማደናገር የታጨውን ያው የወያኔ ሎሌ መሆኑን ማጋለጥ ተገደዱና ከጀርባው ደብረ ጽዮን ቆሞ ተሿሚው የተሰናዳለትን ንግግር በትግርኛ አንብቦ የትግራይን ሕዝብ ወርቅነት፣ የመለስን ታላቅነት፣ የወልቃይትን ችግር በውጭ ነዋሪዎች መቀስቀስና ችግሩ የውሃና መብራት እጥረት መሆኑን ወያኔ የሆኑ የትግራይ ተወላጆች ለኢትዮጵያ መሰዋት እነ ተስፋይና ኢህአፓን ሳይጠቀልል ሳይጠቅስ ማለት ነው ወዘተ ማቅረብ ተገደደ። ሳይውል ሳያድር ተለጣፊና ጭምብላቸው መሆኑን አጋለጡት። ብዙዎች ራሳቸውን ሳያዋርዱ በፊት መሆኑ አሳዝኖኛል። የተዋረዱት ደግሞ ያው ትቢያነታቸውን አስረግጠዋልና ዋጋቸውን ቢያገኙ በሕዝብ ዘንድ ተገቢ ይሆናል። ለነሱ ያለን መልእክት መሬት ያራሰውን ያንን ደም የጀግና መሬት ያቀላውን የሷን ደም የጀግና ጠቅጥቆ ያለፈ ምራቁን የተፋ ታሪክን አዋራጅ አገር የሚያጠፋ የሚለው ነው። አበራሽ በርታና የታገቱ ሴት ጀግናዎች ይፈቱ በማለት ፈንታ ለዓላሙዲ መፈታት ጩሁለት የሚሉን ከንቱዎች ህሊና ቢሶች አሉ። ምሁሩ በጣም አሰቃቂና አሳፋሪ ፍጥረቶችን ይዞብናል። አወቅን ባዮች የነበሩት በሪያ ጭቃ መገላበጥ የለመደባቸው የወያኔው አዲስ ተብዬ ሰው ሲሾም የህይወታችን የመጀመሪያዋ የደስታ ቀን ነው ሲሉንም ውርደት ቅሌት እያልን ሰምተናል። ሰውየው በአምቦ አልፎ ቢያጓራም አንድም ተቃዋሚ ጋር በዚያ ሊገናኝ አልተፈቀደለትም። ከወያኔ እዝ ወጥቶ የሚሰራው ከተጻፈለት ውጪ የሚያነበው ወረቀት አይኖርም። የፖለቲካ ሰዎች በሚናገሩት ሳይሆን በድርጊታቸው መገመት እንዳለባቸው የኛ የፍየል ጭራ ምሁሮች ባይገባቸውም
መለኪያው ድርጊት ነው። 2 ሳምንት ሳይሞላው ደግሞ ወያኔ የሾመውን ተለጣፊ አደባባይ አውጥቶ መጋዣችን ነው ብሎ ነግሮናል። ላላመኑትም አርድቷቸዋል። ስህተት የፈጸሙት ግን ከዚህ ቀደም ከታዘብነው ከሆነ ስህተት ፈጸም ሳይሉ በዚያው ይቀጥላሉ። የዘንድሮ ምሁርና አጠፋሁ ላይገናኙ ተማምለዋል ማለትም ይቻላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ነጋጠባ ለወያኔ ቅጥፈት ሰለባ ሆነን ለመገዛት ዝግጁ ከሆንን ጥፋቱ በቅድሚያ የራሳችን ነው። የወያኔን ውጥረት ያመጣው አንድ ግለሰብ ያውም ራሱ ወያኔ ሳይሆን የሕዝብ ትግል ነው። ከንቱ ምሁሮች አንድን ግለሰብ ያውም ወያኔ ለ27 ዓመት የሸተተን ሰው ፍሬት አምጪ ብለው ሊያቀርቡ የተነሱት በሕዝብ ከሃሊነት ላይ እምነት አጥተው የምርጦች ፖለቲካ አቀንቃኝ ስለሆኑ ነው። የረጩት ሽቶና ያጠኑት ከርቤ የወያኔ ጠረኑን አልሸፈነለትም። በአገራችን ኢትዮጵያ ለሁሉም ችግሮች መፍትሄ ሰጪ ሕዝብ ነው። አንድ መሪ፣ አንድ ደጃዝማች፣ አንድ ዶክተር፣ አንድ ምሁር አይደለም፣ ሊሆንም አይችልም። ይህ የግለሰብ ወሳኝነት የማይሆንበትን ስርዓት እውን ለማድረግም ነው ትግላችን። ኃይልና ስልጣን የሕዝብ ብቻ ነው። ሕዝብ ነው በትግሉ ስርዓቱን አስጨንቆ ከዚህ ያደረሰው። ተዋጋን መራን የሚሉት አስመሳይ ፋኖች ከምቾት ፎቴያቸው ተነስተው ጠመንጃ ያላነገቡ መሆናቸውን እናውቃለን። የሚታገለውና የሚደማው ማን እንደሆነም ለሕዝብ ምስጢር አይደለም። መፍትሄም የሚመጣው በሕዝብ ትግል በወያኔ መውደቅና በዴሞክራሲ እንጂ ወያኔ በሚሾሙልን ቡችላ አማካኝነት ሊሆን አለመቻሉን መገንዘብም የግድ ነው። ቡችላማ ሁሌም የሚጮኸው ለጌታው እኮ ነው። የፖለቲካ ስልጣን አሁንም በወያኔ እጅ ነውና ይህን ስልጣን ከወያኔ መቀማት ነው ዋናው ግዳጃችን ነውናም በወያኔ ቅጥረኞች ልንዘናጋም ሆነ ትግላችንን ልናቀዘቅዝ ከቶምና መቼም መፍቀድ የለብንም። ችግራችንን ስናጤንና ስንገመግም የራሳችንን ጥፋት ቁልጭ ብሎ የምናየው ነው። የሰጎን ፖለቲካና ግምገማ አይጠቅመንም። ጥፋታችን አንድም የቃል አጋኖ ፖለቲካ ሲሆን በሌላ በኩልም የሐረር ሰዎች እንደሚሉት አታቱሌ ቡኬ ነው። ቢሆንም ቅሉ ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በአገር ሲከበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ስለ ትግል ወሬ ስለ ጦርም ወሬ ስለ ህብረት ወሬ ስለ ወኔም ወሬ ስለ ትግል ወሬ ስለ ሀገር ወሬ በወሬ ላይ ሁሌም ወሬ ሚሰራ ጠፋና ቀረን አለፍሬ። ዜጎች ባንዳና አርበኛው ያለውን ልዩነት ስተው ድብልቅልቅ ካለባቸው የሚከተለው ጉዳት በጣም ከፍተኛና አገርን አጥፊ ሊሆን እንደሚችል ምንም ጥርጥር የለውም። ጸረ ወያኔ ትግላችን ለረጅም ዓመታት ደብዝዞ የቆየው አንድም ወያኔ ህዝብን ከፋፍሎና ምሁሩንም በዚሁ ቃኝቶ ስላዳከመው ከመሆኑ በላይ ትግሉ የሚጠይቀውን እንቅስቃሴና ህብረት እውን ለማድረግ እንቅፋት የሆኑ ክፍሎች በዝተው ስለ ትግል ወሬ ከትግሉ ግን ሁዳዴ ረመዳን ስለሰፈነ ነው። አይኑን ከፍቶ የታወረው የበዛ ይመስል ወያኔን ራሱን ሳይቀር ጊዜ ለመስጠትና ለማለፍ የተዘጋጁ በዝተው ነበር። እነ እንድሪያስና ፕሮፌሰር መስፍንን አጅበውም ስለመለስ ብልህነት አድምጡን ያሉ ጥቂቶች አልነበሩም። ወያኔ እነ ኢህአፓን ከሱዳንና ሻዕቢያ ጋር ጠቅቆና ገድሎ ለስልጣን ሲበቃም አገር ወዳድ ኃይሎች በየትኛውም አገር በሚመለከት ጉባኤ እንዳይገኙ ሲያግድ የራሱን ጦር የሽግግሩ ጦር ሲያደርግና በነሌንጮ ሲደገፍ ኤርትራን ሲያስገነጥል ትንፍሽ ብለው መቃወም የደፈሩት ፕሮፌሰር አስራት ብቻ እንደነበሩ ታሪክ መዝግቧል። ከየጎራው የጎጥ ድርጅቶችና ስብስብ ነን ባዮች ፈልተው
ወያኔን በክፍፍል ተልእኮውና በጸረ አማራ ጸረ ኢትዮጵያ ዘመቻው አጀቡት። ዛሬ ተቃዋሚ በሉን የሚሉት ያኔ ከወያኔ ጎን ሆነው ሲያረጠርጡም ታዝበናል። ማዳመጥ ያልቻለ ጆሮ ላይ የተኛ አይኑን ሆዱ ከቶ እውር ነኝ ያለማ በስቶ ተበራክቶ አገር ስለሞላ ጊዜው አመቸለት አገር ለሚያጠፋ በሚል በበኩላችን የተቸነው ከያኔው መሆኑ ይታወሳል። ምሁሩን ምነካው በሚያሰኝም ደረጃ ለወያኔ የክፍፍልና ዘረኛ ፖለቲካ ምሁሩ ሰለባ ሆነ። የትግራይ ምሁሮች በተለይ ተጠቃለው ወደ ወያኔ ገቡ ሊያሰኝም የሚችል ሁኔታ ተፈጥሮ እንደነበር የሚታወስ ነው። የትግራይን ሕዝብ በጠቅሉ ወያኔ ማለቱ በየፈርጁ ሲታይ ስህተት ነው ብለን ልንመክር የሞከርነውም ራሳችሁ ትግሬ ሐማሴንም ናችሁ የሚል ትችት ከመቀበል በቀር የፈየድነው የለም። የትግራይ ምሁሮችም በብዛት ወይነው የሕዝብ ቅሬታ አተረፉ። የብሔር ድርጅቶች በተለይም ጸረ አማራና ግንጠላ የሚሉት ግባቸውን በወያኔ የሚያገኙ በስሏቸው በሰጡት ድጋፍም ወያኔ ጊዜ አግኝቶ ተጠናከረ። የኦነግ መሪዎች በለንደን ጉባኤ ወያኔን እንዳያጅቡ ብናማክራቸውም ጉዳዩ በወያኔ ሻዕቢያና ኮህን መካከል አልቆ ነበርና ሱዳን ተጭኖናል በሚል ለንደን ሄደው ሌንጮ ራሱ እንዳመነው የግድግዳ ዝምብ ሆነው ተመለሱ። አዲስ አበባው ጉባኤ ሲሰናዱም ኢዴሃቅ ኢሃፓ በጉባኤው እንዲገኙ ጠይቁ ቢባል ድምፅን ሳያሰሙ አንዱ መሪ እንደነገረኝ ከሆነ ወያኔና ሻዕቢያን ፈርተው ያው የበላይነቱን ለወያኔ ለግሰው ፋይዳ ቢስ ሚናቸውን ታቀፈው ብዙም ሳይፈጅ የመውጫ ቪዛ ተሰጥቷቸው በጊዜው የኤርትራ አምባሳደር በኃይሌ መርቆሪዮስ አቅራቢነት ሌንጮና ዲማነጎ መለስ ዜናዊን ተሰናብተው ወደ ስደት አቀኑ። ወያኔ ብዙ ሺህ ኦነጎችን አስሮ እያለ የተቃውሞ ማዕከል ሆኖ ታሪክ የጻፈው ዩኒቨርሲቲ ሁሉ በዘረኞች ተከፋፍሎ እርስ በርስ በጎሪጥ እየተያየ ተለያይቶና በድን ሆኖ ከረመ። በዘር ዘርዝሮናል፣ በክልል ሸንሽኖ በጎጥ በትኖናል፣ በቁም ሰንጥቆናል፣ ተሰንጥቀን አይተን ህብረት ተስኖናል። ጎጠኛው መርዞን እሱኑ መስለናል፣ መስፋቱ አቅቶን ጭራሹን ጠበናል። ለዚህ ጆሮ የሰጡ ባለመኖራቸው እስከ ቅርብ ጊዜ ድረስ ወያኔ ከፋፍሎና በድን አድርጎ ጨፍሮብናል፣ ደም አስተፍቶ ገዝቶናል። ይህ የማንክደው ሐቅ ነው። ኢአግ ብለን በሱዳን በኩል ትጥቅ ትግል ስንጀምር ትጥቅ ትግል ይጀመር እንጂ ቤታችንን ሸጠን እንረዳለን ያሉት ሁሉም መረጃ የለም ብለው ተሰወሩ። ትግል አፍራሾች ደግሞ ትግሉ የኛ ነው ብለው ማደናገርን ጀመሩ። ዛሬም የሕዝብ ትግል የኛ ማለቱ ወልፋቸው አለ። የሚያሳዝነው ዛሬም በከሸፈ ቅዠታቸው እየቀጠሉ ክፍፍልን የሚሰብኩ አሶሳ በደኖን ቀፍቃፊዎች መኖራቸው ነው። ከሕዝብ ቁጥር አንጻር አማራና ኦሮሞ ብዙ ናቸው ይባላል። ከዚህም ከዚያም ተደባልቀው የተወለዱ ዜጎችን ቁጥር የሚናገር ጠፍቷል። ኢትዮጵያ የሚለውን ማጥፋት ስለሆነ የወያኔ ተልእኮ ኢትዮጵያዊነትን የሚሰጠው ትርጉም ጎጥና ብሔር ነው። የድብልቆች ኢትዮጵያውያን ቀን መች ይመጣ ይሆን? በይፋ ደምቢዶሎ እናቴ አባቴ ከሸዋ አጎቴ ከወሎ አያቴ ከአድዋ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ ተጣልታ ከመለስ ከነለንጮለታ ባልነው መንፈስ ማለት ነው። ህብረ ብሔር ይዘታችን ጸጋችን መሆኑን ወያኔ ክዶ ሊያሳምነን የጣረው ሙሉ በሙሉ ውድቅ ነበር ማለት አንችልም። ወያኔ የክፍፍል ፖለቲካው ከሽፎ ህዝብ እያበረና እያመጸበት ሲመጣ ከዚያ ከትቢያው ከጭቃው ቆሻሻዎችን ሰብስቦ ማሰማራቱ ደግሞ ሚስጥር አይደለም። የሚደንቀው በሬ ወለደ ብቻ ሳይሆን ወልዶም ወተት ሰጠ የሚሉ ቅጥረኞቹን ማሰማራቱ ነው። ቀደም ጽፌ እንደነበረው ኢህአፓ ለህዝብ መብት ቆርጦ ሲታገልና ሲያታግል የብሔር ነን ያሉት ቡድኖች ደርግ መጣልን ብለው ደርግንም ወያኔ መጣልን ብለው ወያኔንም ደግፈዋል።
ስለዚህ ድርጅቱን ለመተቸት የሞራል ብቃት ከቶም የላቸውም። እነ ኦቦ ገሌ በየፊናቸው የቀሽብር አራማጆች መሆናቸውን የምናውቀው ነው። ደርግ ወጣቱን የጎንደርን ወጣት ለምሳሌ ሲጨፈጭፍ ከመላኩ ተፈራ ጎን ቆሞ በወንጀል ሲካፈል የነበር ዛሬ የሆነ አማራ ቡድን መሪ ነኝ ብሎ ኢህአፓን በጸረ አማራነት ሊከስ ደጋግሞ ሞክሯል። የደርግ ታዛዥ ሆነው ያገለገሉትም ስደት ለወሬ ያመቻል ነውና ሳያፍሩ ሁሉን ክደው ለሕዝብም ስንቆም ድርጅቱ ግን ኢትዮጵያን ሊጎዳ ተነሳ ሲሉም ሰምተናል። ክርክራቸው ያው ሐሰትን መሰረት ያደረገ ሲሆን አዲስነት ደግሞ ባዳ ሆኖበት ደርጉ ያለውን ወያኔ ደገመውን መድገም ዕጣ ክፍላቸው ሆኗል። ኤርትራን አስገነጠለ፣ የብሔር ጥያቄ ያነሳው እርሱ ነው፣ ዚያድ ባሬን ደገፈ ወዘተ ብሎ ያን ሀገር ጀግና ወሬ መፍተል ሳይሆን ላመነበት ሕይወቱን የሰጠውን ዋለልኝ መኮንንን እና እሱን የመሰሉትን ማውገዙን ቀጥለውበታል። ታሪክ አበላሾቹ ጭንቀታቸው የኢህአፓ ሰማዕት ያሳዩትን ቆራጥነት ዛሬ ማሳየት ተስኗቸው ስለሚጋለጡ ነው። የድርጅት ምስጢርን ላለማውጣት መርዝ ውጠው ከፎቅ ተወርውረው ግብረ ስየልን ችለው ሌሎችን ለማዳን ሲሉ ተሰውተው ምሳሌ የሚሆኑ ዛሬ ተፈልገው በስፋት የሚገኙ አልሆኑም። ያኔ ጀግኖቹ ታሪክ ጽፈው ሲያልፉ ዛሬ ተቺዎቻቸው በአገር ሁሉ ብዞር ዝምታው ጮኸብኝ፣ ሁሉ አንገት ደፍቶ ሁሉ አቆዝሞብኝ የሚያሰኙ ነበሩ። አሊያም ደግሞ ተስፋን ለመቃብር መዳረግ ተለምዶ የፀሐይ ብርሃን ሳይሆን ጨለማ ተመርጦ ለዓላማ መቆምም ከጅል አስፈርጆ ይመረት ገባልን ሬት ከንብቀፎ። የኢህአፓ ጠላቶች የበረከቱት ከላይ እንዳስቀመጥነው የወያኔ ቅጥረኞችና ወንጀለኞች ስለተነሱበት ብቻ ሳይሆን አቋሙም ጠላትን ስላበረከተበት ነው። ለምሳሌ ኢትዮጵያ ብሎ በመጽናቱ፣ ለአንድነት በመቆሙ፣ ለጨቋኝ ድለላ ተገዢ አለመሆኑ ሁሌም ጥቃትን አምጥቶበታል። ኢትዮጵያን አሳልፎ ቢሰጥ ገዢዎችም ሆኑ የውጭ የኢትዮጵያ ጠላቶች ወዳጅ ብለው ይደግፉት ነበር። ደጋግመን ያልነው ነው። ኢህአፓ ሆነን ስንታገል ስለ ጨቋኝ አገዛዞች፣ ስለ ቃላት ድርደራና አሳሳች ፕሮፓጋንዳ ብዙ ትምህርት ቀስመናል። በስደት ትንሽ ዓመታት የነበርንበት አልጄሪያ የሚባል አገር ራሱን ሶሻሊስት ብሎ ያቀረበ ዘረኛ በመፈንቅለ መንግስት የመጣ የወታደር አገዛዝ ነበር። ይህን ግን ከጋዜጦቹና ከመሪዎቹ ዲስኩር ማወቅ የሚቻል አልነበረም። አስከፊ የሴቶች ጭቆና ሰፍኖ በማርች 8 የዓለም ሴቶች ቀን አልጀርስ ከተማ ስለ ሴቶች ነጻነትና እኩልነት በሚያቀርቡ የግራ መፈክሮች አሸብርቃ ትገኝ ነበር። ከሩቅ ስትታይና አልጄሪያ ሲኖርባት ሰማይና መሬት የተቃረነች አገር ነበረች። የኬንያ የቀድሞ መሪ አፍ አውጥቶ ግቦ ስጡኝ ባይ እንደነበረው ሁሉ በአልጀርስ ስደት የማውቀው የደቡብ አፍሪካ መሪ የነበረው ጃኮብ ዙማ ከመውረዱ በፊት ያሳየው ጠባይ ለኔ አዲስ አልነበረም። ደርግ ወደ አምባገነንነት ማምራቱ ብዙም ሚስጥር ስላልነበር በጊዜያዊ ህዝባዊ መንግስት ይተካ ስንል ፕሮፌሰር መስፍን ግን ለሲቪል ስልጣን እንዳትለቁ ብለው ይመክሯቸው ነበር። ወያኔም ዴሞክራሲ ስላለ የምናውቀው እባብ እርግብ ሊወልድ ነው ብለን ራሳችንንም ህዝብንም አላሞኘንም። ሳይጠነክር ጊዜ ሳይገዛ እንምታው ነበር ያልነው። ዛሬ የወያኔ የረጅም ጊዜ ተለጣፊ ድንገት የለውጥ ሐዋርያ ሆነን መቀበል ማመን ቢያዳግተን ልንወቀስ አይገባም። በትግሉ ወቅትማ በበኩሌ ላገኛቸው የቻልኳቸው የአገር መሪዎችም ከሩቁ በጋዜጣ የሚባልላቸው ጋር ግንኙነታቸው ተፈልጎም የሚገኝ ሳይሆን ራሳቸውን ለትዝብት የሚዳርጉ ነበሩ። የቻይናን ብሔረተኛነት ያወቅነው ገና ከነሱ ጋር ግንኙነት ሲኖረን ነው። በዚህ መልክ አቅርቤውም ነበር። ቻይናም ሄጄ ነበር የክብር እንግዳ፣ ቀድሞን አገኘሁት ያየኛ በሽታ፣ ሁሉን ሰው በክሎ መሆን ብሔርተኛ።
ጭፍን የማኦ ቻይና አምላኪ የነበሩት አሜሪካ የነበሩ አባሎቻችን ሊያወግዙኝ ድርጅቱንም ቀጥለው ሊኮንኑ ብዙ ጊዜም አልጠበቁም። የሰሜን ኮሪያ መሪዎች አሰቃቂ ተክለሰውነትማ መሳቂያችን ነበር። የፖለቲከኞችን ዲስኩር የማመን ልምድ የለኝም። በሕግ ፋከልቲ ወይም ትምህርት ቤት ስማር አሜሪካኖቹ የአፄው ሕገ መንግሥት እንዴት ዴሞክራሲያዊ እንደሆነ ሊሸነግሉን ይሞክሩ ነበር። በተጨባጭ መብት ተነፍጎና ተሰጠ የተባለው መብት በሕጉ መሰረት በሚል አጉል ማሰሪያ ተሸብቦ የተጻፈና የሚነገርን በጭፍኑ መቀበል ንቃት አልባ መሆን እንጂ የዛሬ የፖለቲካ አሌሌዎች እንደሚሉት መሰልጠን ማወቅ አይደለም። አንድ ወያኔ ተነስቶ ኢትዮጵያ ስላለ እውነትም ለሀገራችን ቆመ እንድንል ከኔም ከኢህአፓዎችም መጠበቅ የለበትም። በተግባር መፈተን፣ ታሪኩን መመርመር የግድ ነው። አፉ ቅቤ ልቡ ጩቤ የተባለው ሁሌም ማስታወስ ተገቢ ነው። ከዚህ ተጨማሪ ደግሞ ባለኝ የትግል ተመክሮ ብዙ ሰው ከስህተቱ ይማራል፣ ለደግ ይለወጣል ብሎ ማመኑ ይከብደኛል። በተጨባጭ በብዛት ስላላየሁም ይሆናል። በውጊያ ማርከን የለቀቅናቸው ወታደሮች ተመልሰው ሊወጉን ሲመጡ ታዝበናል። ምክንያቱ የሆድ የደሞዝ ሊሆንም ይችላል። የጎዱንን በሂስ እናስተካክላለን ብለን ብተና ያካሄዱብንን ይቅር ብለን እንደገና በድርጅት ስናስገባቸውም እኔና የተወሰንን አይገቡም ብንልም ብዙሃኑ ይግቡ ስላሉ ውለው አድረው አንጃነትን አቀንቅነው ሊጎዱን ከመነሳት አልፈው ይኸው በአሁኑ ጊዜ ወያኔን ደግፈው እቀፈን በወንድ ልጅ አምላክ እያሉ ወያኔን በመማጠን ላይ ናቸው። ሰውን ማመን በቀላሉ የሚሆን ካለመሆኑ ሌላ 27 ዓመት በላይ ወያኔ የሆኑትንማ በአንድ ቀን አስመሳይ ዲስኩር የደማ ልባችንን ልንሰጣቸው መጠበቅ የለበትም። ይሁን እንበል፣ ተሳስተናል እንበል፣ ሰውየው ከልቡም ከወያኔ ርቆና ተቃርኖ ለውጥ ይፈልጋል እንበል። የሕዝብ አመጽ መቀጠሉ ሊጎዳው ሳይሆን ሊጠቅመው የሚችል ነው ማለት እንችላለን። በወያኔያዊ ኮረኮንች ከመጓዝ በሌላ መንገድ መጓዝ፣ የወርቅ ዜጋን ፖለቲካ መተውና የሕዝብን ፈቃድና ይሁንታ መሻት ይገባዋል ልንል እንችላለን። ጉዳዩ ግን ስለተሾመው ሳይሆን አሁንም ስለ ሿሚዎቹ፣ ስለ ወያኔ፣ ስለነሱ ቀጣይ ጸረ ሕዝብ ጸረ ኢትዮጵያ መሆን ስልጣኑን ጠቅልሎ መያዝ ነው። ከማንም በላይ የያዝነው አቋም የተሳሳተ ሆኖ በአገራችን ዴሞክራሲ ሰፍኖ እንዲገኝ የምንመኝ ነን። በስደት ያለነውም ወደ ዴሞክራሲያዊት ኢትዮጵያ ሐቀኛ ምስረታ ተካፋይ ለመሆን ማንም የሚቀድመን ባልኖረ ነበር። በህልም የተጠጣ ያ የድሃ ቅቤ አራሰኝ ያለ ሰው አጣሁኝ ፈልጌ ሆኖብን እንጂ ተጨባጩ ሁኔታ ያልቀበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት፣ የነበረው ሳይሆን ያልነበረው በላት። በካምፓላ ኡጋንዳ ሳለሁ አንድ በወያኔ ማተሚያ ቤት ይሰራ የነበር የትግራይ ተወላጅ እንዴት እሱና ሌሎች ኢህአፓን እንደመሰረቱ አስረድቶኝ ስም ዝርዝሮችንም ነግሮኝ እንደነበር አስታውሳለሁ። አንዳቸውም ግን መስራች አልነበሩም። በዘመነ ወያኔ ኢህአፓ ላይ የሚጻፉትን ውድቅ የምላቸው ሰናፍጭ እውነትን ይዘው ደጀን ተራራ ውሸትን የሚገነቡ በመሆናቸው ነው። በትግሉ ነበርን፣ የተማሪ እንቅስቃሴ መሪ ነበርን፣ የኢህአፓ ኮሚሳር ኮማንደር መሪ ነበርን፣ በየካቲት አብዮት ይህ ያ ሚና ነበረን። ቅጥፈት በኩንታል። ከዚህ በፊት ጽፌው ከሆነ አላውቅም፣ ግን በመንግስቱ ግድያ ሙከራ ላይ ነበርን ብለው በአሜሪካ የነገሩኝ ወደ 7 ደርሰዋል። አንዳቸውም ግን አልነበሩም። በሙከራው የነበሩ የተካፈሉና በህይወት ያሉት ግን ለሰኮንድም አፋቸውን ሲከፍቱ በበኩሌ አዳምጬም አላውቅም። ይህን ሁሉ ያነሳሁት አንዳንዶች ውሸታቸው አልታመን ሲላቸው እኔው ራሴ በዚያ አልነበርኩም እንዴ ብለው መዋሸትን ስለተያያዙት ነው።
ከማፈሪያዎች አንዱ ዛሬም ሹመኛውን ደግፎ ወንድሜ ከጀርባ ነኝ ብሏል። ለምሳሌ ወደ ፖለቲካ ዘው ያልኩት በ1997 ምርጫ ሰሞን ነው ከማለቱ ሳይውል ሳያድር በማያውቀው ኢህአፓን መተቸት ብቻ ሳይሆን የኢትዮጵያ ሴቶች ትግል አያቁም ብሎ ጽፎ ነበር። ንቃቱና ፖለቲካው መቼ እንደጀመረ መናገሩ ምናልባትም ላያስወቅሰው ይችላል። ሌሎች ግን ሚናቸውን ደብቀው ሐሰት ታሪክ ያወሳሉ። ለመሆኑ ዛሬ ከ17 በላይ አማራ የሚሉ ቡድኖች መስራቾችና አባሎች እስከ ዛሬ የት ነበሩ? ብዙዎች የዛሬ አውራ ዶሮዎች በደርግ ጊዜስ ጫጩት ነበሩ? የኬንያ ምክትል ፕሬዝዳንት የነበረውና የሞተው ሳይቲቶ ምስክር ሁነን ብለው ሲጠሩት የራሴን መስቀል ልሸከምበት አታስቸግሩኝ ብሎ እንደነበረው ሁሉ ኢህአፓ በሰራው ሊወቀስም ዝግጁ ነውና ባልነበረበት ሐሰት ባይደረደርበት ይመረጣል። እኔንም ባልነበርኩበትም እየዶሉ ከመቀጥቀጥ ይልቅ በሰራሁበትና በተሰማራሁበት በኢህአፓነቴ የምኮራ ስለሆንኩ የምክደውም ስለሌለ ብወቀስ ይሻላል ባይነኝ። ከ40 ዓመት በላይ በጽናት ለእናት ሀገሩ ስለታገለ ድርጅት ሊመሰገን ሊደነቅ ሲገባ በዝሆን የቀኑ እንቁራሪቶች የያዙት የስም ማጥፋትና ውንጀላ ዘመቻ መወገዝ ያለበት ነው። አሉባልታውን ሁሉ በተመለከተ ግን ያልነው የሚከተለውን ነው። ያሉባልታ ቡና አቦሉ ገዳይ ነው፣ በረካው ያስጋ ሶስተኛውም ደም ነው። በጥቅሉ የሰፈነው ሁኔታ ግን በዚህ መልክ ቀርቦ ነበር። ከባድ መስሎኝ እኔ ትግል የሚሉቱ መስሎኝ የሚያስፈራ ዱር ጫካ መግባቱ ወንዴ ጠይቅ መስሎኝ ማመጽ መሸፈቱ ሳይዋጉ ጀግና ሳይሸፍቱ ፋኖ የሚሆኑበቱ መሆን የሚቻልበት ጠፍቶኝ ብልሃቱ ሲጨነቅ ከርሜ በራሴ አፍሬ ምላሴም ታጥፎብኝ መናገርም ትቼ ዶክተር ፕሮፌሰር መጣና ፈወሰኝ በባዶ መለፍለፍ ታጋዩን ማብጠልጠል መድኃኒቱ አለኝ። የለውጥ መንገድ ህብረትን ጠያቂ መሆኑ ይታወቃል። ተደጋግሞም የተነገረ ነው። ኢህአፓ እንደተመሰረተ የምዕራብ ሶማሊያ ነፃ አውጪ ግንባር ውስጥ የነበሩ የአርሲና ባሌ ተወላጆች በሼክ ሁሴን በመመራት ራሳቸውን የኢትዮጵያ ብሔራዊ ነፃ አውጪ ግንባር ኢብነ አግ ባሉበት ጊዜ የትብብርና ህብረትን ጉዳይ ድርጅቱ ከሼኩ ጋርና ኋላም በካይሮ ከነበሩት ተወካዮቻቸው ጋር ተነጋግሮ ነበር። በሌሎች ጣልቃ ገብነት ሊሳካ አልቻለም። ኋላም እንዲሁ ተቃርኖ ከነበረው ኢድህ ጋር ህብረትን በየጊዜው መስርቷል። ችግሮች ቢከሰቱም ጥረቶቹ ለትግል ጠቅመዋል ማለትም የሚቻል ነው። ደርግ ከመውደቁ በፊትም የተመሰረተው ኢዲሃቅ ሌላ ምሳሌ ነው። ለሀገር ሲባል የግል ልዩነቶችና ቅራኔዎችን ወደ ጎን ማድረግ በሚለው መርህ መሰረት ጠላት ሆነውን ከቆዩት ከነመኢሶንና ከነወያኔ መስራች አረጋዊና ከደርጉ ኮሎኔል ጎሹም ጋር ግንባር መስርተናል። ይህ ግንባር በጊዜ ተመስርቶ ወያኔን እንዳይቋቋም የህዝብ ወገን መስለው ግን በቅጥረኝነት ያደናቀፉት እነ ኤፍሬም ይስሐቅና ሌሎችንም ጠቅሼ ማለፍ እወዳለሁ። ዛሬ ግን ሀገርን አስቀድሙና የወያኔን ሹም ደግፉ የሚለን ካለ ወይም የሚል ካለ ይሄ የሀገርን ጥቅም አስቀዳሚ ሳይሆን የሀገርን ምጸት አስቀጣይ ብቻ ነው። በ1997 ዓመተ ምህረት በህብረት ተጠቃለንም በምርጫው ሂደት ባናምንም የብዙሃኑን ውሳኔ ተቀብለን ቢያንስ ከ13 ድርጅቶች ጋር አብረን ታግለናል። በየህብረቱ ስብስብ ኢህአፓ የነበረው ድምፅ አንድ ቢሆንም ድርጅቱ ግንባሮቹን ተቆጣጠረ የሚል መሰረተ ቢስ ክስ ሲሰነዘርብንም ከርሟል። ህብረቱን ያፈረሱት መሪዎች የነበሩትና ዛሬ ከወያኔ ጉያ የሚገኙት መሆናቸውንም አልረሳንም። ክሱ ሲበዛ ይሁንላችሁ በሚል ከግንባር ጥረቱም ስንሸሽ ይሄው እስከ ዛሬ ይህ ነው የሚባል ጥርስ ያለው የሚፈይድ ህብረት ሊቋቋም አልቻለም። የህብረት ጥረት ራሱ የነ ኢሳይያስና የኢምንቶች መጫወቻ መስክ
ሆኖ ቀርቷል። ዛሬም ይህ ድክመት ካልተወገደና ለሀገር የሚበጅ ህብረት ካልተቋቋመ ድል የሚገኝ አይሆንም። ህብረት ስንል በአገር ወዳድና ዴሞክራሲያዊ ድርጅቶች መሃል የሚኖረውን ትብብር ሲጠቅስ፣ በሌላ በኩል ደማችሁ ደማችን ነው የሚለውን የህዝብ ተጨባጭ ህብረት ያመለክታል። ወያኔ ህብረት እውን እንዳይሆን አሁንም ህዝብን ለመከፋፈል ሰፊ ተንኮልን እያካሄደ ሲሆን፣ በዚህም በዚያም የወያኔን እኩይ ዓላማ ከግቡ ለማድረስ ሰበርሰካ የሚሉትን ደግሞ በትዝብት እያየናቸው ነው። የአገር ጦር ይሉታል የጎጠኛን መንጋ፣ አገሬ ለሚላት ክልል አንድ በደማ። የአገር ጦር ይሉታል ዘረኛ የሆነውን፣ ስንቱን የአገር ጀግና ደም ያፈሰሰውን፣ ኢትዮጵያ ልብ ወለድ የለችም ያለውን። የአገር ጦር ይሉታል አገር የካደውን። የፖለቲካ ስልጣን የኃይል ጉዳይ ነው። በማንኛውም ጊዜ ህዝባዊ ከሆነ በህዝብ ምርጫ በስልጣን ይሰየማል። አምባገነናዊ ከሆነ ደግሞ በጉልበቱ በኃይል በህዝብ ላይ ይወዘፋል። የስልጣኑ ምንጭ ኃይሉ ነው። ማለትም ጦሩ፣ አፋኝ ተቋሞቹ፣ ኢኮኖሚውን ጨምድዶ መያዙ ወዘተ። በአፍሪካ ምሳሌዎች ብዙ ናቸው። ይባስ ብለው የራሳቸውንም ህግ እየጣሱና እያፈረሱ ከስልጣን አንወርድም በሚል ተጨማሪ ደም እያፈሰሱ ናቸው። መለስ ዜናዊም ደም እያፈሰሰና የምርጫ ቧልት የሚለውን በመቀጠል 50 ዓመት በላይ እንቆይባችኋለን ብሎን ነበር። የተለየ እያደረጉ አይደለም ዘረኞቹ። በመከላከያ ሚኒስቴር ስም ፈርጌሳ ተባለ ሌላ ቢሾም 95 በመቶ ከፍተኛ የጦር መኮንኖች የትግራይ ተወላጅ ወያኔዎች ናቸው። የጸጥታና ፖሊስ ተቋሞችም ዋና አዛዦች አሁንም የትግራይ ተወላጆች ወይም ትግሬዎች ናቸው። የአገሪቷን ኢኮኖሚ የሚበዘብዙትና የከበሩት የትግራይ ተወላጆችና የወያኔ የንግድ ተቋም ኤፈርት እነሜቴክ ናቸው። ሙስና ከተባለም የሀገራችንን ቢሊዮን ዘርፈው በባዕድ ባንክ ከታቾቹ ዋናዎቹ እነ አዜብ ጎላ ወያኔዎች ናቸው። ለዚህ ነው ወያኔና ኢትዮጵያ የተቃረኑ ናቸውና የሀገር ጦር፣ የኢትዮጵያ ፖሊስ፣ የኢትዮጵያ ኤምባሲ ወዘተ የሚባል ነገር ሊኖር ልንቀበለው አይገባም የምንለው። ጦሩም ሌላውም ህዝብን ጨቁኖ የመግዣ የወያኔ መሳሪያ ነው። አገራዊ ይዘት ቅንጣትም የለውም። ወያኔ ኢትዮጵያዊ ኃይል አይደለምና መወለድ ቋንቋ ነው የተባለው እዚህ ላይ ቦታ አለው። ወያኔ የነበረው ኢህአዴግ ስላለ፣ አገር አስገንጣዩ ባገር ስለማለ፣ ልጨፈልም ወይ ባይ ስንቱ ተታለለ። አውቆ የተኛ ሰው ባርነት ገጠመው፣ ወያኔ አገር ወዳድ ጎመን ጮማ የለው። ከዚህ ሌላ የ27 ዓመት መከራ ምን አስተማረን? ዘረኞቹ መንቻካ ናቸው። ጫካ ሳሉ የምናውቃቸው የምናረጋግጠው ሀቅ ነው። ኢትዮጵያ ላይ የነበራቸውና ያላቸው ጥላቻ ሁሌም ቤንዚናቸው ነበር። ወያኔ መጥፎ አገዛዝ ብቻ አይደለም፣ ይሁነኝ ብሎ ጸረ ኢትዮጵያ ነው። ጠባብ ዘረኛ የትግራይ አገዛዝ ነው። መለያው ይህ ሆኖ ቆይቷል። 27 ዓመት ኢትዮጵያን ቢገዛም ጎጠኝነቱ፣ ዘረኝነቱ አልለቀቀውም። ስብሃት ተባለ አባይ፣ በረከት ሁሉም ጸረ ኢትዮጵያ ናቸው። ልጆች ችኮ መንቻኮ የሚሉት ይገልጣቸዋል። በበኩላችን በህዝብ ደረጃም ቃል አጋኖ ፖለቲካ ልለው የሞከርኩት ከንቶችን የማሞገሱና ነጋ ጠባ የመታለል ዝንባሌ አገራችንን፣ ትግላችንን ጎድቷል። ሐቁን የመረዳት ጉድለት፣ ድክመት የአገራችንን የነገ ዕጣ ወሳኝ ህዝብ መሆኑን በመዘንጋት ዕጣ ክፍላችንን ለግለሰቦች መስጠትም አቁስሎናል። አገር ማዳኑ ግዳጅ በአንድ ግለሰብ ወይም አዋቂ የፈረንጅ ምሁሮች ነን በሚሉ እጅ የገባ ወይም መግባት ያለበት አድርጎ መውሰድ ባጭሩ ጥፋት።
በሌላ በኩል ይህም አታቱሌ ቡኬ ነው። ማለትም ቢሆንም ቅሉ መንፈስ። ታሪክ ደግሞ ደጋግሞ እንዳሳየን ሰውየው ከሃዲና የፖለቲካ ደላላ ነው ሲባል አታቱሌ ቡኬን ማሰማት፣ ቢሆንም ቅሉ ብሎ በድለላው መደናገር፣ እንደገና ቢሆንም ቅሉ መወገድ ያለበትና ነው አይደለም መስፈን የሚገባው ነው። ይመስልሃል አይመስልህም ተብሎ ሲጠየቅ አይመስለኛል ይላል የሚለውን ቀደም አንስቼው ነበር። እንጀግን እስቲ እንዳለፉት እንቁዎች። ጀግና እናንሳ ካልን ደግሞ በበኩሌ የሚከተለውን ማቅረብ እመርጣለሁ። ጀግናስ እኒያ እናቶች ልጃቸው የጸኑ ስቃይ ሳይሰብራቸው አርአያ የሆኑ፣ ጀግናስ እኒያ እናቶች እንባን ያሸነፉ ታሪክን ለዋጮች ቀንን እየገፉ፣ ጀግናስ የጀግና እናት የጀግንነት ምንጯ ፋኗል ነው አርበኛ ያው የሷ ቁራጯ። የታላቄ ታላቅ ወንድሜና ጓዴ ሳሙኤል የቀብር ስነ ስርዓት ላይ ኮሎኔል አስናቀ እንግዳ ሙሉ የሀገራችንን ነጭ ልብስ ለብሰው መጥተው ለእናቴ ሲናገሩ ዛሬ የሐዘን ቀን ሳይሆን ደስታ ነው፣ አንቺንም አገሩንም ሕዝቡንም ድርጅቱንም ሳያሳፍርና ቃል ኪዳኑን ሳያፈርስ ስላረፈ ያሉት ሁሌም ይታወሰኛል። የኢህአፓ ሐቀኛ ልጆች ዛሬም በድርጅቱና በትግል ያሉ ሕዝብን፣ አገርን፣ ወላጅንም አላሳፈሩም። ጀግኖች እናቶችን፣ የሰማዕት እናቶችን አናሳፍራቸው። ባልተገራ ጊዜ በቆርፋዳ ዘረኞች አንሸነፍ። ለሕዝብና ለኢትዮጵያ ትግላችን ጠንክሮ ይቀጥል።